ውድ ታዳጊዎች እንደምናችሁ ዛሬ ከኮርነርስቶን ሰንበት ትምህርታችን ስድስተኛውን ሰንበት ትምህርት የምንወያይ ይሆናል። እኔ ውይይቱን የምመራው ውዳሴ አብርሃም እባላለሁ። አብረውኝ ያሉ ተወያዮች ደግሞ ራሳቸውን እንዲያስተዋውቁ እድል ሰጣቸዋለሁ። እኔ ናትናኤል አመኑ እባላለሁ። ከአቃቂ አድቬንቲስት ቸርች ነው የመጣሁት። ሀዊ ግርማ እባላለሁ ከአቃቂ አድቬንቲስት ቤተክርስቲያን። ያኒት ዳጨው እባላለሁ ከአቃቂ አድቬንቲስት ቤተክርስቲያን። ስድስተኛው ሰንበት ትምህርት ርዕስ የመጀመሪያው ክርስቲያን ሰማዕት ይላል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሆኑ። ጸሎት በማድረግ ፕሮግራማችንን እንጀምራለን። ከያኒት ጋር ጸሎት እናድርግ። እንጸልይ። እግዚአብሔር አምላካችን ሆይ በሰላም ጠብቀህ ለዚህ ጊዜ ስላደረስከን እናመሰግናለን። ጌታዬ ከዚህ በኋላም በሚኖረን ውይይት ደግሞ አንተ አብረን ሁን። ስለ ሁሉም ነገር እናመሰግናለን። በጌታ በኢየሱስ ስም አሜን። የሳምንቱ መሪ ጥናት ጥቅስ የሐዋርያት ሥራ ምዕራፍ 6 ከ8 እስከ 10 ይገኛል። እንደዚህ ይላል። እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅና ታላቅ ምልክትን ያደርግ ነበር። የነፃ ወጪዎች ከተባለችው ምኩራብም ከቀሬናና ከእስክንድሪያም ሰዎች ከኪልቅያና ከእስያም ከነበሩ አንዳንዶች ተነስተው እስጢፋኖስን ይከራከሩት ነበር። ይናገርበት የነበረውንም ጥበብና መንፈስ ይቃወሙ ዘንድ አልቻሉም ይላልና ርዕሳችን ቅድም መግቢያ ላይ እንዳስተዋወቅኩት የመጀመሪያው ክርስቲያን ሰማዕት ነው የሚለውና ሰማዕት ማለት እንግዲህ ስለ ክርስቶስ የወንጌል እውነት ምስክር የሆነ በክርስቶስ ላይ ያለውን እምነት ከመካድ ይልቅ ሕይወቱን እንኳን የሚሰዋ ማለት ነውና በመጽሐፍ ቅዱስም በታሪክም በጣም ብዙ ሰዎች ተሰደዋል፣ እንደ እንስሳት አድነዋል፣ በሰይፍ የተገደሉ የተወገሩ አሉ፣ በእሳት የተቃጠሉ አሉና የመጀመሪያው ክርስቲያን ሰማዕት ማን ነው ስንል የእስጢፋኖስን ታሪክ እናገኛለንና የመጀመሪያው ጥያቄ እስጢፋኖስ ምን አይነት ክርስቲያን ነበር? ሕይወቱ ምን ይመስላል? እስጢፋኖስን ስንመለከት እስጢፋኖስ ትውልዱ አይሁዳዊ የነበረ ሰው ነበርና አይሁዳዊ ነበር። እንዲሁም አይሁዳዊ ሆኖም የግሪክን ቋንቋ በደንብ መናገር የሚችል ሰው ነበር። የግሪክን ቋንቋ ማወቁም በሌሎች ሀገር ያሉ ሰዎችን በግሪክ ቋንቋ በደንብ እንዲግባባ ወንጌልን በደንብ እንዲያደርስ ረድቶታል። ሌላውን ስናይ እስጢፋኖስ በቤተ ክርስቲያን ውስጥ ዲያቆን ነበር። እንዲሁም የእግዚአብሔርን ጥበብ የሞላበት ሰው ነበር። እግዚአብሔር ይባርክሽ። እስጢፋኖስ እንግዲህ እንደተባለው አይሁዳዊም ነው በዘር ግንዱ፣ የግሪክም ቋንቋ ይችላል፣ የግሪክን ባህል ያውቃል። ከዛ ደግሞ በደንብ የምናውቀው የሐዋርያት ሥራ ምዕራፍ 6 ላይ ከግሪክ የመጡ አይሁዶችና ነባር አይሁዶች በሚጣሉበት ጊዜ መንፈስ ቅዱስ የሞላባቸው ከተሾሙት ዲያቆናት ውስጥ በመጀመሪያ የምናገኘው እስጢፋኖስን ነበር። ከዛ በኋላ እንግዲህ የሐዋርያት ሥራ ምዕራፍ 6 ቁጥር 8 ላይ ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅና ምልክትን ያደርግ ነበር ይላልና እንዲሁም ደግሞ አንዳንዶች ተነስተው ሊከራከሩት ሞክረው ነበር። ነገር ግን እሱ ይናገርበት የነበረውን መንፈስና ጥበብ ይቃወሙ ዘንድ አልቻሉም። በዚህ ጊዜ እንግዲህ የሐዋርያት ሥራ ምዕራፍ 6 ከቁጥር 11 ጀምሮ የሐሰት ምስክሮችን እንዳቆሙበት በሐሰት እንደተከሰሰና በሸንጎ ፊት እንደቀረበ እንመለከታለንና እስጢፋኖስ በሸንጎ ፊት ሲቀርብ ምላሹ ምንድን ነበር? ሀዊ። እሺ፣ በመጀመሪያ እስጢፋኖስ በሸንጎ ፊት በሚናገርበት ጊዜ ሲመልስ የነበረው የሐዋርያት ሥራ ምዕራፍ 7 ከ1 እስከ 53 ያሉትን ወይም ደግሞ የብሉይ ኪዳንን ሪቫይዝ እያደረገ ነበር የሚነግራቸው። በነገራችን ላይ እስጢፋኖስ ሰባኪ ነው ብለን እንትን ነበር። ግን ያ እስጢፋኖስ ለሸንጎቹ የመለሰው የእስጢፋኖስ ስብከት ነበር የሚባለው። ነገር ግን እስጢፋኖስ ለሸንጎቹ የመለሰላቸው መልስ ነበር የሐዋርያት ሥራ የምንለው እና ባጭሩ ለመግለጽ ያክል ስለ አብርሃም በዛ ቦታ ላይ ተናግሯል። አብርሃም እንደምናውቀው ከሆነ በምድር ላይ እንደ ምድር አሸዋ ዘሩ የበዛለት ሰው ነበረ። እንዲሁም ደግሞ በእርጅና ዘመን በልጅ እንደተባረከ ስለ አብርሃም ብዙ እናውቃለን እና አብርሃምም የወለደው ልጅ ይስሐቅ ነበረ። ይስሐቅም ደግሞ ያዕቆብን ወለደ። ያዕቆብ ደግሞ ዮሴፍን ወለደ። ዮሴፍን በሚወልድበት ጊዜ ባርነት መጣ። ከዚያም ሙሴ የሚባል የእስራኤላውያን መሪ የነበረ መጣ እና
ሙሴ ግብጽና እስራኤላውያን በሚጣሉበት ጊዜ ግብጻውያን ገደል አይደለ? ከዛም ደግሞ በቀጣይኛው ቀን እስራኤላውያንና እስራኤላውያን በሚጣሉበት ጊዜ እናንተ ለምን እንደምትጣሉት ከአንድ ወገን ሆናችሁ በሚላቸው ጊዜ ማን ነው አንተ ሹምና ሊቅ ያደረገ ብለው መልሰውለት ነበርና እግዚአብሔር ግን ሹምና ሊቅ ያደረገ አይደለ? በምድረ በዳ ላይ እስራኤልን መራ፣ ከግብጽ ባርነት አወጣቸው እና ደግሞ በመጽሐፍ ቅዱስ ላይ በመሪነቱ የምናውቀው ሰው እንደነበረ ነው እና እስጢፋኖስ ሙሴ ለመሞት በሚቃጥትበት ጊዜ የተናገረው አንድ ነገር ነበር። ያም የሚናገረው የሐዋርያት ሥራ ምዕራፍ 7 ከቁጥር 37 ላይ እንዲህ ብሎ ተናገረ። ይህ ሰው ለእስራኤል ልጆች እግዚአብሔር ከወንድሞቻችሁ እንደኔ ያለ ነቢይ ያስነሳላቸዋል፣ እርሱን ስሙት ያላቸው ሙሴ ነበረ። ሙሴ ለመሞት ባለበት ጊዜ እስራኤላውያንን ከወንድሞቻችሁ ከእናንተው መካከል ያስነሳላቸዋል ብሎ ነበረ። ከእናንተ መካከል እንትን የሚላችሁ ሊድ የሚያደርጋችሁ ሰው ያስነሳላቸዋል ብሏቸው ነበር። ነገር ግን እነሱ አጠገባቸው እንደነበረ ያውቁም ነበር፣ በመካከላቸው እንደነበረ ያውቁም ነበር። ምንድነው ሰውት አይደለ? በመስቀል ላይ ሲሰቀል ራሱ ስቀለው ነበር ሲሉት የነበረው እና ይሄኛው ጥቅስ በዋነኛነት እስጢፋኖስ ለሸንጎ ሲመልስላቸው ከነበሩት ውስጥ ነው። በሸንጎ ፊት መቆም ለአንድ ተራ ሰው በጣም የሚያስፈራ ነገር ነው። ግን እስጢፋኖስን ስንመለከት በድፍረት ነበር ሲያወራ የነበረውና የሐዋርያት ሥራ ምዕራፍ 6 ቁጥር 10 ላይ ይናገርበት የነበረውንም ጥበብና መንፈስ ይቃወሙ ዘንድ አልቻሉም ይላልና የእስጢፋኖስ ድፍረትና ጥበቡ ከየት የመጣ ነው ብላችሁ ታስባላችሁ? ይሄ በመጀመሪያ ክርስቶስ በሸንጎ ፊት ስትቆሙ ወይ ደግሞ ለእውነት ስትቆሙ መሰደድ አለ፣ ብዙ ነገር እንዳለ ይነግረናልና ስለ ስሜ ስትሉ የተጠላችሁ ትሆናላችሁ ብሏልና እስኪ ሉቃስ 21 ከ12 እስከ 14 እናንብብ። ከዚህም ሁሉ በፊት እጃቸውን በላያቸው ላይ ይጭናሉ፣ ያሳድዱማቸዋል። ስለ ስሜም ወደ ምኩራብና ወደ ወህኒ አሳልፈው ይሰጧቸዋል፣ ወደ ነገስታትና ወደ ገዢዎችም ይወስዷቸዋል። ይህም ለምስክርነት ይሆንላቸዋል። ስለዚህም እንዴት እንድትመልሱ አስቀድማችሁ እንዳታስቡ በልባችሁ አኑሩት ይላልና በመሰደድም ሆነ በመከራ ጊዜ በሸንጎም ሆነ በሌላ ነገር ሲሆን በልባችን ውስጥ ማኖራችን በኋላ ለሚመጡብን ችግሮች መንፈስ ቅዱስ እየረዳን ያን ነገር አውጥተን ለመናገር ይረዳናል። እሺ እዚህ ጋር ደግሞ በምንም ውስጥ ብናልፍ እግዚአብሔር ከኛ ጋር እንደሆነ ምንድነው በእሳት መካከል እንኳን ብታልፍ በማንኛውም ችግር ውስጥ ብታልፍ እኔ ካንተ ጋር ነኝ ይላል አይደለ? እግዚአብሔር እኛ በሱ ስም ሄደን ከአህዛቦች ጋር እንትን በምንልበት ጊዜ እግዚአብሔር ከኛ ጋር እንደሆነ እንደማይተውን እና ደግሞ እንደማይከዳን ነው። ሰው ቢሆን እኛ ሊክዳን ይችላል በዛ ቦታ፣ ነገር ግን እግዚአብሔር ከኛ ጋር ሆኖ ነው የሚያሻግረን እና ከእግዚአብሔር ጋር ስለ እግዚአብሔር ስም እንትን በምንልበት ጊዜ ከእግዚአብሔር ጋር ያለን ቁርኝት በደንብ ማጠናከር አለብን። ከሁሉም በላይ ደግሞ መንፈስ ቅዱስን መጠየቅ አለብን። ምክንያቱም መንፈስ ቅዱስ ካልመራን እንኳን ለአህዛብ ለራሳችን እንኳን ግራ የሚያጋባን ነገር ነው የሚሆነው። ስለዚህ መንፈስ ቅዱስን አብልጠን መጠየቅ አለብን። እንዲሁም ደግሞ እግዚአብሔር ከኛ ጋር መሆኑን አውቀን በድፍረት መሄድ እንዳለብን ነው። እግዚአብሔር ባርካችሁ። እንግዲህ ምዕራፍ 7 ላይ በሸንጎ ፊት የተናገረውን መልስ ወይም ደግሞ ሀዊ እንዳለችው በተለምዶ የእስጢፋኖስ ስብከት የሚለውን ተመልክተናል አይደለ? ብሉይ ኪዳንን ነው ጠቅለል ባለ መልኩ የገለጸላቸውና እዛ ጋር የነበሩት ደግሞ ካህናት ነበሩ፣ እንዲሁም ደግሞ ትልልቅ ረቢዎች፣ መምህራን፣ ሊቃውንት ነበሩና የሚያውቁትን ታሪክ ነበረ እያስታወሳቸው የነበረው። አብርሃም ለነሱ የአብርሃም ታሪክ አዲስ አልነበረም። የነ ይስሐቅ፣ ያዕቆብ ከዛ በኋላ ሙሉ የነ ሙሴ ሜንሽን እያደረገላቸው ሲጠቅሰው የነበረው እያንዳንዱ ቨርስ ራሱ ብሉይ ኪዳን ላይ የነበረውን ነበረ ሪፈር እያደረገላቸው የነበረውና ለምንድን ነው ታዲያ የተናደዱት? የሚያውቁትን ታሪክ እየነገራቸው ምንድን ነው ያናደዳቸው? ዋናው ነገር ሊወግሩት ለምን ፈለጉ? በብሉይ ኪዳን ውስጥ በጣም ብዙ ጥፋቶች አሉ አይደለ? በመውገር የሚያስቀጡ። ለምሳሌ አሁን ማመንዘር፣ ሌላ የምታውቁት ምን አለ የሚያስወግር? እናትና አባትን መሳደብ፣ የእግዚአብሔርን ስም መሳደብ፣ ጥንቆላ የሚያስወግሩ ብዙ ነገሮች አሉ አይደለ? እንዲሁም ደግሞ መናፍስትን መጥራት የመሳሰሉ ነገሮች ያስወግሩ ነበረ በብሉይ ኪዳን በነበረው ስርዓት ላይና ለምን ተናደዱ? እና ደግሞ እስጢፋኖስ የትኛውን ኃጢአት ሰርተው ነው ሊወግሩት የተነሱት? ይህም ፖይንት ስናየው በ3 ፖይንት
ከፍለን እናየውና የመጀመሪያው እውነት በመናገሩ ስለተናደዱ ነው። ምን አላቸው? እናንተ አንገተ ደንዳኖች ሁልጊዜ መንፈስ ቅዱስን ትቃወማላችሁ ብሎ በሐቀኝነት ስላጋለጣቸው ልባቸው ተቆረጠ ይላል እና አርጊውመንት አድርገው ከሱ ጋር ማሸነፍ ስለከበዳቸው እስከ መጨረሻ ድረስ ሊገላግሉት ነው እና የወሰኑት እና ምን ይሉታል እስጢፋኖስን ኢየሱስ ክርስቶስን እየተሳደበ ነው ብለው እሱን ሊወግሩት እንደተነሱና ወደዛ እንደሄዱ ይነግረናል። ሁለተኛው ደግሞ በክደት ስለሰበካቸው ይላል። አባቶቻችሁ ነቢያትን እንደገደሉና እነርሱም ጻድቁን ኢየሱስን አሳልፈው እንደሰጡና እንደገደሉ ስለነገራቸው በቁጣ ተሞሉ ይላል። ይሄን ሐዋርያት ሥራ 7:52 በምናነብበት ጊዜ እንዲህ ይላል፣ በመልአክ ስርዓት ሕግን ተቀበላችሁ፣ ያልጠበቃችሁት እናንተም አሁን እርሱን አሳልፋችሁ ሰጣችሁት፣ ገደላችሁትም አላቸው። በዛ ጊዜ እንደ አይሁድ ሕጉን የሚጠብቃለ እንዴ? የለም አይደለ? እሱ ግን ምንድነው ያለው? ሕግን የማትጠብቁት ኢየሱስ ክርስቶስንም አሳልፋችሁ ሰጣችሁት አለ እና እንዴት ነው እኛ ሕግ የማንጠብቀው? እንደኛ ሕግ የሚጠብቃለ ወይ? እንዴት ነው ኢየሱስ ክርስቶስን እኛ አሳልፈን የሰጠነው? ምን እንደዛ ነበር ሲሉ የነበረው። ሶስተኛው ደግሞ የሰማይ መከፈት ነው። የሰው ልጅ በእግዚአብሔር ቀኝ ቆሞ አያለው ማለቱ ለነሱ ትልቅ ንግግር ነው የሆነባቸውና እንዴት ኢየሱስ ክርስቶስ በሰማይ ቆሞ አያለው ይላል ከእግዚአብሔር አጠገብ? ይሄ ማለት ትልቅ ስድብ ነው። እነሱ ደግሞ በዛ ጊዜ ኢየሱስ ክርስቶስ ምናምን ብለው መጥራት አይወዱም። ምክንያቱም ገና ያልመጣውን ነገር እንዴት ትጠራለው? ወይም ደግሞ እግዚአብሔርን እየተሳደብክ ነው ብለው ነበር የሚያስቡት። እኛ እንዴት እነሱ ገደሉ ትለናል እያሉ ነበር የሚያስቡት እና የሰማይ መከፈት እና በቀኝ ቆሞ ያለው የሚለውን በማየታቸው ተናደው ነበር። ለዛም ነው ሊወግሩት የፈለጉት። ሰንበት ትምህርታችን አንድ ጥያቄ ያነሳል። እንግዲህ እስጢፋኖስ ከመሞቱ በፊት በመንፈስ ቅዱስ ተሞልቶ ያየው አንድ ትዕይንት ነበር አይደለ? ሰማይ ተከፍቶ የሰው ልጅ በእግዚአብሔር ቀኝ ቆሞ አይቶ ነበርና ሰንበት ትምህርታችን ምን ይላል? ይህ ትዕይንትን እንዲያይ እግዚአብሔር ለምን የፈቀደ ይመስላችኋል? ይህንን ትዕይንት እንግዲህ ያሳየው እግዚአብሔር ነው አይደለ? በመንፈስ ቅዱስ ተሞልቶ ነው የተመለከተውና ይህን ትዕይንት እንዲያይ እግዚአብሔር ያደረገው ለምንድን ነው? ምክንያቱ ምን ይመስላችኋል የሚል ጥያቄ አለ። እሺ እዚህ ጋር ዮሐንስ ምዕራፍ 11 ቁጥር 25 ላይ መልስ የሚሆነን ይመስለኛል። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል ይላል። ይሄ ምንድነው? እኛ ዓለማዊ በዓለም ውስጥ ብዙ ችግር አለብን። ስደት ሊኖር ይችላል። በክርስቶስም ስደት ሊሆን ይችላል፣ መወገርም ሊሆን ይችላል። ከዚህ በፊት ሰማዕት የሆኑትን ስንመለከትም አንገታቸው ተቀልቶ ተዘቅዝቀው እንዲሁም ደግሞ በፈላ ዘይት ውስጥ የሞቱ ብዙ ሰዎች አሉ እና ከነሱም እንደምንማረው እነዛ ሰዎች ለምንድን ነው ምን አይነት ፍቅር እግዚአብሔር ቢኖረው ነው በሱ ስም እንደዚህ እንደሚሆኑለት ምን ስላላቸው ነው ብለው ጳውሎስም ጠይቆ ነበር አይደል? በእስጢፋኖስ ሞት ለምንድን ነው እሱ የሞተው? ማን ስለሆነ እሱ እንትን ያለው? የክርስቶስ ፍቅር እንዴት ገብቶት ነው ምናምን ብሎ አይደለ እንትን ያለው? ጳውሎስም ሩጬን ጨርሻለሁ የጽድቅ አክሊል ለሚጠብቀኝ ብሎ ነበር አይደለ? ያ ምንድን ነው? ምንም እንኳን በእግዚአብሔር ስም ብንሰደድም ብንሞትም እግዚአብሔር ግን የዘላለማዊን ሕይወት እንደሚሰጠንና የዘላለማዊ ደስታ እንደምናገኝ ነው የሚነግረን። እግዚአብሔር ባርክሽ። ክርስቶስ ትንሣኤና ሕይወት እኔ ነኝ ይላል አይደለ? ምናልባት ይህንን ሲናገር እስጢፋኖስ ሰምቶ ይሆን መጽሐፍ ቅዱስ አልተገለጠልንም። ግን በአብ ቀኝ ቆሞ ክርስቶስን ማየቱ ከሞት በኋላ ባሻገር ላለው ሕይወቱ ማረጋገጫ ይሆንለት ዘንድ ነው ብለን ማሰብ እንችላለን። ሌላው ይህ ጥያቄ በተለያየ አይነት አጠያየቅ ብዙ ጊዜ ሰዎች በሕይወታቸው ይጠይቃሉ። እግዚአብሔር እንግዲህ መልካም አባት ነው፣ ሁሉን ቻይ አምላክ ነው አይደለ? ታዲያ እስጢፋኖስ ሲወገር ለምን ዝም አለ? ማለት እግዚአብሔር እኮ እነ ዳንኤልን ከአናብስት ታድጓል። በእሳት ውስጥ ተገኝቶ እነ ሲድራቅ ሚሳቅን እነሱንም ታድጓልና እነ መጥምቁ ዮሐንስ እነ እስጢፋኖስ የመሳሰሉት ግን ምንም አላደረገላቸውም። ሲወገር እስጢፋኖስ እግዚአብሔር ለምን ዝም አለ? ለምን አላዳነው? ያኒት ምን ይመስልሻል? ይህን ጥያቄ ከመመለሳችን በፊት ጥቅሶችን እናንብብ። ናትናኤል ሁለተኛ ጢሞቴዎስ 3:12 ሀዊ ሮሜ 8:28 ነበር። ሁለተኛ ጢሞቴዎስ 3:12 በእውነትም በክርስቶስ ኢየሱስ እግዚአብሔርን የመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ይላል።
እሺ ሮሜ 8:28 እግዚአብሔርንም ለሚወዱት እንደ ሀሳቡም ለተጠሩት ነገር ሁሉ ለበጎ እንዲያደርግ እናውቃለን። ተጨማሪ ጥቅስ ሮሜ 8:18 ላይ ለኛ የሚገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ይላል እና አሁን ከተነበቡት ጥቅሶች እንደምንረዳው በዚህ ምድር ላይ ክርስቲያን ሆነን በምንኖርበት ጊዜ ነገሮች ሁልጊዜ መልካም ላይሆኑ ይችላሉ። ስደት፣ መከራ፣ ችግር፣ ብዙ ስትራግል ሊኖር ይችላል እና ነገር ግን በዚህ ምድር ላይ የምናሳልፈው መከራ ወደፊት ካለን ተስፋ ጋር ሲመዛዘን በጣም ትንሽ እንደሆነ ያሳየናል እና ብዙ ስብከቶች ላይ የክርስቲያን ደም ዘር ነው ሲባል እንሰማለን። ይህም ማለት ነው ለምሳሌ አንድ የበቆሎ ፍሬም ብንወስድ ያ በቆሎ አንድ ሆኖ ከተዘራ በኋላ አፈር ውስጥ ገብቶ በስብሶ ሲበቅል ግን አንድ ሆኖ አይደለም የሚበቅለው። በጣም ብዙ ፍሬዎችን አፍርቶ ከ100 እስከ 1000 ምናምን የሚደርሱ ፍሬዎችን ይዞ ነው የሚበቅለውና እስጢፋኖስና ሌሎች ክርስቲያን ሰማዕታትን ስንመለከት የነሱ ሞት ብዙ ሰዎችን ወደ እግዚአብሔር ይመልሳል እና የነሱን ሞት አይተው ወደ እግዚአብሔር የተመለሱ ሰዎች ብዙ ነበርና እግዚአብሔር ለምን ዝም አለ ስንል የእስጢፋኖስን ሞት ተከትሎ ሳኦልን ስንመለከት ሳኦል የእግዚአብሔርን ያገኘው የእስጢፋኖስን ስብከት ሰምቶ ሳይሆን ሞቱን አይቶ ነውና የክርስቲያን ደም ዘር ነው ስንል የክርስቲያን ሞትን ተከትሎ ብዙ ሰዎች እግዚአብሔርን ያገኛሉ የሚለውን ሐሳብ ይነግረናል እና ሰንበት ትምህርታችን ላይ እንዲህ የሚል ሐሳብ አለ። የእስጢፋኖስ ሰማዕትነት በተመለከቱት ሁሉ ላይ ጥልቅ አሻራ አሳደረ። የእርሱ መወገር ለቤተ ክርስቲያን ከባድ ፈተና ነበር። ነገር ግን የሰማዕቱ እምነትና ጽናት በፊቱ ላይ ያረፈውን ክብር ከአእምሮ መፋቅ ያልቻለውን የሳኦልን መለወጥ አስከተለ ይላል። እግዚአብሔር ባርክሽ። እንግዲህ አንዳንዶች በህይወታቸው ክርስቶስን ያላቸውን እምነት ይገልጻሉ፣ ያውጃሉ። ሌሎች ደግሞ በሞታቸው ጭምር ወንጌል ይሰበካል ማለት ነው። እንግዲህ እንዳለችው የክርስቲያን ደም ዘር ነው ከተባለ እንደውም እንደ ትክክለኛ ክርስቲያን ሰማዕትነት ያለ ስብከት አይኖርም ማለት ነውና ከእስጢፋኖስ ታሪክ ጋር በተለይ የመጨረሻዎቹን ክፍሎች እየተወገረ ያለ የመጨረሻዎቹን ክፍሎች ስናነብ የክርስቶስ መስቀል ትዝ ይለናል አይደለ? እና ናቲ በእስጢፋኖስ መወገርና በክርስቶስ መስቀል በሁለቱ መካከል ምን አይነት መመሳሰሎች አሉ? እዚህ ጋርም ወደ 3 አይነት መመሳሰሎችን አግኝቻለሁ እኔ። አንደኛው ሐሰተኛ ምስክሮች ናቸው። በሁለቱም ወገን ላይ በኢየሱስ ክርስቶስና በእስጢፋኖስ ላይ ሐሰተኛ ምስክሮች ነበሩ። እነዚህ ሐሰተኛ ምስክሮች ደግሞ በእስጢፋኖስ ላይ የነበሩት እግዚአብሔርን ተሳድበዋል በሚል ነበርና ወደ ሸንጎ ያመጡት ኢየሱስ ክርስቶስን ተሳድበዋል በሚል ነበር እና ኢየሱስ ክርስቶስ ላይ ደግሞ ሐሰተኛ ምስክሮች ነበሩ እሱ ላይ እንደነበረው። እሱም በዚህ ምድር ላይ በነበረበት ጊዜ ስለነሱ የአይሁድ ንጉስ ነኝ በሚልበት ሰዓት እንዴት ጲላጦስ እያለ አንተ የአይሁድ ንጉስ ነኝ ትላለህ ብለው ሁለቱን ወደ ሸንጎ በማምጣታቸው ሁለቱን የሚያመሳስላቸውን ነገሮች ማግኘት እንችላለን። ሌላው ደግሞ ሁለቱም ያለ በደላቸው ነበር የተከሰሱት። ምንም ጥፋት ሳይኖርባቸው ምስክርነትን ስላደረጉ ብቻ ሁለቱም ያለ በደላቸው ተከሰው ወደ ሸንጎ እንደቀረቡ እና እንደተፈረደባቸው እናያለን። ሌላ ደግሞ ይቅርታ ነው። ኢየሱስ ክርስቶስ በመስቀል ላይ ሆኖ እንደምናውቀው የሚያደርጉትን አያውቁምና ይቅር በላቸው ብሎ ነበር እና መጨረሻ ላይም ነፍሴን ተቀበል ብሏል። እስጢፋኖስም እንደዚሁ ነው። ነፍሴን ተቀበል የሚያደርጉትን አያውቁምና ምንም ያክል ቦታው ቢቀያየር ነፍሴን ተቀበል ብሎ እስጢፋኖስ ነፍሴን ተቀበል ከዛ በኋላ ደግሞ የሚያደርጉትን አያውቁምና ቢልም እንኳን ኢየሱስ ክርስቶስ ደግሞ የሚያደርጉትን አያውቁምና ይቅር በላቸው ካለ በኋላ ነፍሴን ተቀበል ቢል ሁለቱም የተመሳሰለ ነገር አለው። ነገር ግን ቦታቸው ይቀያየራል። ይህ ማለት ደግሞ እግዚአብሔርና በእግዚአብሔር መካከልና በሰው መካከል ምን አይነት ልዩነት እንዳለ ነው የሚያሳየን። ምክንያቱም ኢየሱስ ክርስቶስ መጀመሪያ ያስቀደመው ማን ነው? አይታችሁት ከሆነ እኛን ነው መጀመሪያ ያስቀደመው። ከዛ በኋላ የሱን ነፍሴን ተቀበል ያለው። እስጢፋኖስ ደግሞ ነፍሴን ተቀበል ብሎ ስጋዊ ስለሆነ ነፍሴን ተቀበል ብሎ ከዛ በኋላ ነው የሚያደርጉትን አያውቁምና ይቅር በላቸው ያለው እና እነዚህ መመሳሰል ነገሮችን ማየት እንችላለን።
እግዚአብሔር ወርክ ውይይታችንን እንግዲህ ወደ መደምደሚያ ስናመጣ ሀዊ ጠቅላላ አድርገሽ ከዚህ ሰንበት ትምህርት በአጠቃላይ ዋና ዋና የሚባሉ ምን ትምህርቶችን እንማራለን? እሺ ከዚህ ትምህርት ከእስጢፋኖስ ትምህርት የምንመለከተው እምነታቸውን ነው። ሰማዕታት የሆኑት ሰዎች የእግዚአብሔር ፍቅር ገብቷቸው እግዚአብሔር ምን አይነት አምላክ እንደሆነ ስላወቁ ነበረ እስከ ሞት ድረስ ከሱ ጋር የተጓዙትና እኛም እስከ መጨረሻው ድረስ ምንም እንኳን ሞት እንኳን እስካያግደን ድረስ ከእግዚአብሔር ጋር ሆነን ብንሞት እንኳን የጽድቅ አክሊል እንደምናገኝ በማሰብ ከእግዚአብሔር ጋር መጓዝ እንዳለብን ነውና እምነታችን በክርስቶስ ላይ መጠንከር እንዳለበት ከሁሉ በላይ ደግሞ መንፈስ ቅዱስን መለመን እንዳለብን በሸንጎች ፊት ስንሄድ በአሕዛብ ፊት ስንሄድ በጓደኞቻችን አማኝ ካልሆኑት ጓደኞቻችን በትምህርት ቤትም ስንሄድ እግዚአብሔርን ማስቀደም እንዳለብንና በእኛ ውስጥ እግዚአብሔርን ማሳየት እንዳለብን ራሳችን ሳይሆን እስጢፋኖስ ስለ ነፍሱ አልተጨነቀም አይደለ? እግዚአብሔር እንዲህ ነው ኢየሱስ ክርስቶስ የአማላጃችን ነው ያለ ሲናገር ነበር አይደለ? ብሉይ ኪዳንንም ሪቫይዝ እያደረገ የነገራቸው ነበርና እምነት መኖር እንዳለበትና ከእግዚአብሔር ጋር እስከ መጨረሻው ድረስ መጓዝ እንዳለብን ነው ይሄ ሰንበት ትምህርት የሚያሳስበን። ሁላችሁንም እግዚአብሔር ይባርካችሁ። ስለነበረን ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። የዛሬው ጥናታችን ትኩረት ያደረገው የሐዋርያት ሥራ ምዕራፍ 6 እና ምዕራፍ 7 ላይ ነው። ሁላችሁም በየቤታችሁ ይህንን ምዕራፍ እንድታነቡ እንጋብዛችኋለን። አብራችሁን ስለቆያችሁ እግዚአብሔር ይባርካችሁ። ሰላም ለእናንተ ይሁን ውድ ታዳጊዎች፣ ወንድማችሁ ዮሴፍ ነኝ። እግዚአብሔር ፈቅዶ ደግሞ በቀጣይ ክፍል ደግሞ ዛሬ እንድንገናኝ ደግሞ የእግዚአብሔር መልካም እርዳታ ስለሆነ እግዚአብሔር እናመሰግነዋለን። ትንቢተ ዳንኤልን እያጠናን ነው የምንገኘው። ምዕራፍ 6 ደርሰናል። በባለፈው ክፍል ላይ ምዕራፍ 5 ላይ ስለ መጨረሻው ስለ ባቢሎን ንጉስ ስለነበረው ስለ ንጉስ ብልጣሶር አይተን ነበር። በኩራትና በትዕቢት ጌታን ባለመታዘዝ መንግስቱም እሱም ህይወቱን እንዳጣ አይተን ነበር። ዛሬ ደግሞ ምዕራፍ 6 ላይ የባቢሎን መንግስትን አሸንፎ ንጉስ ብልጣሶርን ገሎ ወደ ስልጣን የመጣው የመን መንግስት ብያችሁ ነበር። ብሩ ደረትና ክንዱ ማለት ነው ሜዶና ፋርስ እንደሆነ እንዳስታውሳችሁ ተስፋ አደርጋለሁ። ሜዶና ፋርስ ቀጣዩ ንጉስ ይሆናል ማለት ነው። እንግዲህ ሜዶና ፋርስ ከ539 እስከ 331 ዓመተ ዓለም እንግዲህ መጀመሪያ ስንጀምር ወደ ኋላ የሚቆጠር ነው ብያችኋለሁ። ዓመተ ምህረት ደግሞ ወደፊት እንደሚቆጠር ተምረናል። ምዕራፍ 6 ላይ ሲጀምርልን ዳሪዮስ ስለተባለ ስለ ሜዶን ስለሚባለው ግዛት ያስተዳድር ስለነበረ ሰው ነው። ይሄ ሰው 120 መሳፍንቶችን በመንግስቱ ላይ እንደሾመ ይናገራል። ስንት? 120። ከ120 ደግሞ እነሱን የሚያስተዳድር ደግሞ ሌላ የበላይ ደግሞ 3 አለቃዎችን መረጠ። ከነዛ ከተሾሙት 3 አለቃዎች መካከል አንደኛው ማን ነበር? ዳንኤል ነው። እንግዲህ ዳንኤል በዚህ ጊዜ ላይ እድሜው ወደ 90 ዓመት አካባቢ እንደደረሰ ይናገራል። ገና ሲመጣ 17 ዓመቱ ነው። በጣም ልጅ ነው። የእናንተን እድሜ እናንተ ያላችሁበት እድሜ ላይ ነው፣ ታዳጊ ያለበት እድሜ ላይ ነው። አሁን ግን 90 ዓመት ነው። ትልቅ ሰው ሆኗል። እና በዚህ ጊዜ ላይ የተፈጸመ ታሪክ ነው። እድሜው በጣም ትልቅ በነበረበት ሰዓት ላይ ከ120 መሳፍንቶች ውስጥ የ3ቱ አለቃ ተመረጠ። ከ3ቱ አለቃዎች መካከል ዳንኤል አንደኛው ነው። እንግዲህ ልጆች እያለን እኔም እናንተም አሁንም እየዘመራችሁ እንደሆነ ተስፋ አደርጋለሁ። ልጆች እያለን አንድ መዝሙር አለ። ዳንኤል ጸሎት ወደደ፣ አምላኩን ለመነ፣ ከዛም ጠላቶቹ ከሰሱት፣ በአንበሳ ቤትም ጣሉት፣ ግን እግዚአብሔር እንዳዳነው የሚገልጽ ከልጅነታችን ዘምሮ ስንዘምር ያደግነው አንድ መዝሙር አለ። መቼም መዝሙሩ ትዝ እንዳላችሁ ተስፋ አደርጋለሁ። እና ከመዝሙሩ ተነስቼ ታሪኩ የተመሰረተው ነው በዚህ ምዕራፍ 6 ላይ ነው። እና ዳንኤል ምን ይላል? ቁጥር 3 ላይ መልካም መንፈስ ስላለው መልካም መንፈስ ነበረው ዳንኤል። ይሄ ማለት ምንድነው? ትህትና። እሱ ብቻ አይደለም፣ ልህቀት የሆነ ህይወት ነበረው። እና ለዛም ነው ከሌሎቹ መሳፍንቶች ይልቅ በልጦ የተገኘው። የማን መንፈስ ስላለው? የእግዚአብሔር መንፈስ ስላለው። ውድ ታዳጊዎች መጀመሪያ የምንማረው ይሄንን ነው ከዳንኤል። የእግዚአብሔር መንፈስ አላችሁ ወይ? የእግዚአብሔር መንፈስ በልቦናችን ውስጥ እንዲኖር እግዚአብሔር ይፈልጋል።
ለደቀ መዛሙርቱ ምን አላቸው? እኔ ብሄድላችሁ ይሻላል፣ አጽናኙን መንፈስ ምን አደርግላችኋል? እልክላችኋለሁ ብላ። ዳንኤል የጌታ መንፈስ ነበር፣ መልካም መንፈስ ነበር። ለዛ ነው ልቆ የታየው። ልቆ በእንግሊዘኛው ኤክሰለንሲ ነው። ልቆ ነው የተገኘው። ከሌሎቹ ካሉት መሳፍንቶች በልጦ የተገኘው በምን መሰላችሁ? ስለተደባደበ አይደለም፣ ዕውቀት ስላለው አይደለም፣ ወይም በቃ እኔ ጀግና ነኝ ብሎ ስለፎከረም አይደለም። ልቆ የመታየቱ ሚስጥሩ ወይም ትልቁ ኃይሉ ምንድነው? የእግዚአብሔር መንፈስ ስላለ። የእግዚአብሔር መንፈስ ሲኖራችሁ ልቃችሁ ነው የምትታዩት፣ ከሌላው ልቃችሁ ነው የምትታዩት። ምክንያቱም የእግዚአብሔር መንፈስ እንደ አይነት መንፈስ ስለሆነ። ታዲያ ንጉሱ በጣም ወደደው፣ ዳሪዮስ በጣም ወደደው። ጥሩ ጸባይ ያለው ሰውን ይታዘዛል፣ ንጉስን ይታዘዛል፣ ዝቅ ብሎ ያገለግላል፣ ትህትና አለው። በቃ ሁሉን ነገር ለጌታ ነው የሚሰጠው። በቃ የእግዚአብሔር ፍቅር የነበረው፣ ለሰዎች ፍቅርን ይሰጣል፣ ሰውን አይጠላም፣ ሰውን ይወዳል። ይህ ሁሉ ነገር ነበር። ከዛ ግን አለቆቹና መሳፍንቱ ግን ቀኑበት። ከዛ ሰበብ መፈለግ ጀመሩ፣ ሊገሉት ማለት ነው። እንዴት አድርገን እናስገድለው ይሄን ሰውዬ? ሰበብ ሲፈለግበት ሊገኝ ግን አልቻለም። ምክንያቱም በእግዚአብሔር ፊት የታመነና ጌታን የሚፈራ ሰው ስለነበረ ስህተት ሊገኝበት አልቻለም። በጣም የሚገርመው በደል ሊገኝበት አልቻለም። ሁለተኛ ይህንን ተማሩ ከዳንኤል። ዳንኤል ሰበብ ሊገኝበት የማይችል ህይወት ነበር የሆነው። ሚስጥሩ ምንድነው? ከጌታ ጋር ስለሆነ ይጸልያል፣ ቃሉን ያነባል፣ ሁሌ በጌታ ፊት ይደፋል። ስለዚህ የሚጸልይ ቃሉን የሚያነብ ጌታን የሚፈልግ ሰው በደልና ሰበብ ሊገኝበት አይችልም። ምክንያቱም ማን ይመራዋል? እግዚአብሔር ነው የሚመራው። እግዚአብሔር ደግሞ ስህተት የለበትም። ስለዚህ መንገዱን ያሳየዋል፣ ወዴት መሄድ እንዳለበት ይናገራል። ለወደፊት ህይወታችሁ በጣም ሰክሰስፉል መሆን የምትፈልጉ ከሆነ፣ በጣም ስኬታማ መሆን የምትፈልጉ ከሆነ እንደ ዳንኤል ጌታን ፈልጉት፣ እንደ ዳንኤል ጸልዩ፣ እንደ ዳንኤል ቃልን አንብቡ። ያኔ ሰው እንኳን ጠላት እንኳን ሊከሳችሁ ቢፈልግ ሰበብና በደል ነው የሚያጣባችሁ። በቃ ዳንኤል እንደዛ ነው የሆነው። ሌላ ምንም ያደረገው ነገር የለም። የተለየ ፍጥሩ ሆኖ አይደለም፣ ወይም የተለየ ሰው ሆኖ አይደለም። ጌታን ስለፈለገ፣ ጌታን ፊት ስለቀረበ ሊከሱ ሲፈልጉ ፋይሉ ሲመረመር የለም፣ አሁንም ሲፈልጉት የለም። የሚከሱበት አንድ ነገር እንኳን አጡ። ከዛም በኋላ ሲያስቡ ዳንኤል ለካ አንድ ልማድ አለው። በቀን 3 ጊዜ ይጸልያል። ሲጸልይ ደግሞ እንደመሰላችሁ መስኮቱን ከፍቶ ፊቱን ወደ ኢየሩሳሌም አቅጣጫ አድርጎ ነበር የሚጸልየው። ኢየሩሳሌም የእግዚአብሔር ማደሪያ ስለነበረች፣ ቤተ መቅደሱ የሚገኝበት ቦታ ስለነበረ ፊቱን ወደዛ ዞሮ አቅጣጫውን ወደዛ አድርጎ በቀን 3 ይጸልያል አሉ። ይሄ ሰው አምላኩን ይታዘዛል። ማንን? እግዚአብሔርን። ሜዶና ፋርሶች ደግሞ ጌታን አያመልኩትም። ስለዚህ አምላክ እንዳያመልክ ማድረግ ከቻለን ዳንኤልን እናስገድደዋል። ከዛም በኋላ ወደ ንጉሱ ዘንድ መጡ። ንጉስ ሆይ 1000 ዓመት ንገስ አሉት። እሺ ምን ይዛችሁ መጣችኋል? አንድ ነገር አሰብን አሉት። መልካም ማሰባቸው እያስመሰሉ ነው። ግን ለምን ከንጉሱ ውጪ ማንንም ሰው እንዳይሰግድ ለምን አታደርግም አሉት። ዳሪዮስ ይሄ ንጉስ በዳንኤል ላይ የተደረገውን ሴራ ምን እንደሆነ አልገባውም ነበር። እንደዛ ነው? አዎ ደስ ይለኛል አለ። እንደዛ ከሆነ በጣም ጥሩ አለና ለ30 ቀን ለአንድ ወር ያክል ማንም በሜዶና ፋርስ ግዛት ውስጥ የሚኖር ሰው ከንጉሱ ውጪ አምልኮ ቢገኝ በአንበሳ ጉድጓድ ይገደላል የሚል ሕግ ወጣ አለ። ከዛ ደግሞ ሕግ ወጣ፣ ተነበበ፣ ማህተም ታተመበት። በሜዶና ፋርስ ሕግ አንድ የሚታወቁበት የመንግስት አንድ የሚታወቅበት ሕግ አለ። ምንድን መሰላችሁ? አንዴ ንጉሱ ማህተሙ ከመታ ሕጉ ከወጣ መቀየር አይችልም፣ ይፈጸማል እንጂ። ስለዚህ እነ ያውቃሉ። በቃ እንዴ ታተሟል፣ በቃ የሰውዬ ተበላሉ፣ ደስ አላቸው። ከዛም በኋላ ንጉሱ የተደረገ ያለውን ሴራ አልገባውም ነበር። ከዛም በኋላ አዋጁ ተነገረ። ከዚህ በኋላ በዚህ ከተማ ውስጥ በዚህ ግዛት የምትኖሩ ሁሉ ለ30 ቀን ከንጉሱ ውጪ መመለክ የለበትም። አምልኮ ግን የተገኘ ሰው ካለ ግን ይገደላል የሚል አንበሳ ጉድጓድ ይገባል የሚል ከወጣ ተባለ። ዳንኤል ግን አልፈራም። እንደለመደው መስኮቱን ከፍቶ ፊቱን ወደ ኢየሩሳሌም አቅጣጫ አድርጎ መጸለይ ጀመረ። በቀን ስንቴ? 3። አሁን እነዛ የከሰሱ ሰዎች አዩት። ይሄው አገኘ ነው ብሎ ወደ ንጉሱ ጋር ሮጡ። ንጉስ ሆይ ምንድነው? እንዲህ አይነት ሕግ አውጥተህ ነበር? አዎ። ከኔ በቀር ሌላ ማንም መመለክ የለበትም ብለህ ለሰረሰቅ? አዎ። ታዲያ የምትወደው ያከበርከው
አለቃ አድርገህ የሾምከው ሰው ዳንኤል የሚባለው ለእግዚአብሔር ሲሰግድ አገኘነው አለ። አሁን ንጉሱ ሴራ እንደሆነ ገባው። ሊያድነው ፈለገ። ግን በሕጉ መሰረት አንዴ ንጉስ ማህተም ካተመ አንዴ ሕጉ ከወጣ በሜዶና ፋርስ ይፈጸማል እንጂ አይቀየርም። ስለዚህ ንጉሱ ሊያድነው አልቻለም። ሞከረ፣ ታገለ፣ ግን ሊያድነው አልቻለም። መጨረሻ ላይ ሆን ብለው በተንኮል በሴራ እሱ ላይ እንደከሰሱት ገባው። ከዛም በኋላ ዳንኤል ተጠራ። ከዛም በኋላ እንዳደረገ አመነ። እኔ ለእግዚአብሔር ብቻ ነው የምሰግደው ጸልያለሁ አለ። ስለዚህ በሕጉ መሰረት ለ30 ቀን ያልሰገደ ሰው ለንጉሱ ምን ይሆናል ብያችሁ ነበር? በአንበሳ ጉድጓድ ይገባል ተባለ። ከዛም በኋላ አንድ በጣም ትልቅ ቃል ተናገሩ። በቃ እንደሚሞት አስቦ በጣም ስለተጨነቀ ዳሪዮስ በጣም አዘነ። ከዛም በኋላ ወደ አንበሳ ጉድጓድ ተወረወረ። በጣም የሚገርሙ አንበሳ ጉድጓድ በገባበት በዛች ሌሊት ግን እንቅልፍ ግን አልወሰደውም ዳሪዮስ። ይቅበዘበዛል፣ አንዴ ይገላበጣል፣ አንዴ ወደዚህ ይሆናል፣ ሊተኛ አልቻለም። ከዛ ገና ነው የሚለው መጽሐፍ ቅዱስ ገና ከመቅደዱ ገና በማለዳ ሳይደርስ ሮጠ ወደ ጉድጓዱ መጣ። ከዛ አንድ ቃል ነገረው። ዳንኤል ሆይ የምታመልከው አምላክ አንበሳ ጉድጓድ አድነዋል አለው። አዎ የሚል ድምፅ ሰማ። ማንም አልጠበቀም እሱን ቃል። ከዛ ንጉስ ሆይ የማመልከው አምላክ አድኖኛል። ለካ በዛች ሌሊት ላይ እግዚአብሔር መልአኩን ልኮ የአንበሶቹን ጉድጓድ ምን አድርጎ ነበር? አፋቸውን አዘግቶ ነበር። ይበላዋል ተብሎ የተጠበቀው አንበሶች ሳይበሉት ጭራሽ ከሱ ጋር አብሮተኙ የተሻሹ መተኛት ጀመሩ። ይውጣ ተባለ። ከዛም በኋላ ንጉሱ በሉ የከሰሱትን ሁሉ ከነ ሚስቶቻቸው ከነ ልጆቻቸው ይወርወሩ ተባለ። ልክ ሲወረወሩ ይላል መጽሐፍ ቅዱስ ገና ነው አንበሶቹ ተርቦ ስለነበረ ከላይ ነው፣ መሬትም እስኪወጡ አልጠበቁም። እዛው ነው የጀመሯቸው። ስብርብር እያደረጉ ጣላቸው። ከዛም ዳንኤል የሚያመልከው አምላክ ከአንበሳ ጉድጓድ ምን አደረገው? አዳነው ማለት ነው። በጣም የሚገርመው ንጉሱ እውነት አለ የምታመልከው አምላክ ትክክለኛ አምላክ ነው፣ ምክንያቱም ያንተን ሊበላ ያሉትን አንበሶችን አፍ አዘግቷል ብሎ ተናገረ። ከዛም በኋላ ቁጥር 25 ላይ ዳንኤል 6:25 ላይ ንጉሱ አንድ አዋጅ አወጣ። ከዚህ በኋላ አለ በከተማይቱ የምትኖሩ ሁሉ በልዩ ቋንቋ የምትናገሩ አሕዛብ ወገኖች በሙሉ ከዚህ በኋላ ዳንኤል ለሚያመልከው አምላክ አምልኩ፣ ለእሱም ታዘዙ፣ የእሱ መንግስት ለዘላለም የማይጠፋ ነው ብሎ ዳሪዮስም ግዛቱ በሙሉ እግዚአብሔርን አመነ ማለት ነው። በአንድ ዳንኤል ዓለም ሁሉ ምን አደረገ? ግዛቱ ሁሉ አመነ። አያችሁ፣ እግዚአብሔርን ፊት የሚጸልይ ሰው፣ በጌታ ፊት የሚቀርብ ሰው አይወድቅም። እግዚአብሔር አይጥልም። በጌታ ፊት ቅረቡ፣ ጸልዩ። ዳንኤልን እንዳልጣለው እናንተንም አይጥልም። ስለዚህ ዛሬ ጸሎታችሁ ቼክ አድርጉ። ምን ያክል ነው የምትጸልዩት? በጌታ ፊት ምን ያክል ነው የምትደፉት? ዳንኤል በጣም ይጸልይ ስለነበር የጸሎት ህይወት ስለነበረው እግዚአብሔር ከክፉ ነገር አስመለጠው። የማይጸልይ ሰው ከክፉ ነገር ላይ መጣ አይችልም። የሚጸልይ በጌታ ፊት ግን የሚንበረከክ የሚያለቅስ የሚያነባ ሰው ግን እግዚአብሔር ያስጥለዋል፣ እግዚአብሔር ደግሞ ያድነዋል ከምንም ነገር። ስለዚህ እኛም እንደ ዳንኤል የጸሎት ሰው እንድንሆን እግዚአብሔር ይመክረናል። በትምህርቱ ብዙ እንደተባረከ ተስፋ አድርጋለሁ። ቀጣይ ምዕራፍ 7ን እናያለን። ጌታ ብስቱ ይባርካችሁ። ተባረኩ።